ጽናት ድራማ እንግዲህ በክፍል 44 ማለት ነው ለቤቲ የተባለው ቀለበት ወደ ጽናት ተሸጋግሯል ማለት ነው። እንግዲህ ህይወት እንዳሰብናት ሳይሆን እንዳላሰብናት ነው የምትሆነው። ይሄን ያየችው ቤቲ እንግዲህ ማንነቷን ረስታ ማበድ ጀምራለች፣ አብዳለች ማለት ነው። አብዳ እንግዲህ እየሳቀች እየተንከተከተች ኪራ የኔ ነው፣ ኪራ ቤቱ አልወጣም፣ እኔን የሚያገባው እኔን የሚወደኝ እኔን የሚያፈቅረኝ በማለት ሁሉንም ነገር ረስታ እብድ ሆናለች። እሰይ ደግወንሽ፣ ቤቲን በጣም ነበር ምጠላት። ጽናት ደግሞ እንግዲህ ልቧ ተሰብሮ አዝና ተክዛ እንደምንም ብላ ህመሟን ተቋቁማ ኪራ ለቤቲ ቀለበት ሲያስርላት ልታይ ነበር። በመጠጥ ነገሮችን ለመርሳት ጥረት እያደረገች ነበር ከናሆም ጋር። ግን ደግሞ ነገሮች ተበላሽተው ኪሩቤልም እንግዲህ ናሆምን ተቆጥቶት፣ ናሆም በእርግጥ ሳያቅ ነው መጠጥ ቤት ጽናትን ነገሮችን እንድትረሳ ሊወስዳት የቻለው። ኪራ እንግዲህ ይሄን ነገር ሲያየው በጣም ተናዶና ተበሳጭቶ ናሆምን እየተቆጣው ነበረ። በመጨረሻም እንግዲህ እቤት ወስዶ አዳምጡኝ እያላቸው ነበር ምረትንና እንትናን ማለት ነው። እነሱ ግን ሊያዳምጡት አልቻሉም። በተለይ ናሆም በጣም ነው የተናደደበት። በጥፊ ቢያቃጥለው ሁሉ በቃ ደስ ይለው ነበር፣ ግን ደግሞ ሊያዳምጡት አልቻሉም ነበር። ግን ሰራተኛውን በጣም ነው ያደነኳት። እንግዲህ ስሟን ቀይራ ቤቲ ከጎዳና አንስታ ከዛ በኋላ ይህን ነገር ካደረገችላት ልጇን እንድታኖርላት ልጇንም ዘና አድርጋ እንደምታኖርላት ከነገረቻት በኋላ ነው እንግዲህ እቺ ሴትዮ ሰራተኛ ሆና ገብታ የጽናትን የራቆት ቪዲዮ ቀርጻ ለቤቲ ልሰጣት የቻለችው ማለት ነው። ቤቲ እንግዲህ ያው ኪሩቤልን ስለምታፈቅረው በጽናት በኩል መታ እንግዲህ ነገሮችን ልታበላሽ ሞክራ ነበር፣ ግን ደግሞ አልተሳካላትም። ከዛ በኋላ እንግዲህ እቺ ሰራተኛዋ ቤቱን አይገባችው በጣም ሲጨንቃት ህሊናቸው አንዳንድ ይወቅሳቸዋል። ጥሩ ሰው ስትሆኑ ህሊናቸው ይወቅሳቸዋልና ህሊናዋ በጣም ወቀሳት። ጽናት አሳዘነቻት። ጽናት ንጹህ ልጅ እንደሆነች አየቻት። ሁሉንም ነገር ሰው አክባሪ እንደሆነች አየቻት። ሲቀጥል ደግሞ ቤቲ እከፍልሻለሁ ብላ ካስገባቻት በኋላ ማመናጨቅ ምናምን በጣም ብዙ ነገር እያሳየቻት ዲክታተር ሆነችባት። ከዛ በኋላ አንዳንዴ ሰራተኛ ስታሰሩ ጸባይ መኖር አለባችሁ። ሰራተኛዋ ሀሳቧን ቀየረች። እች አረመኔ የሆነ ሴትዮ እኔንም የባስ ከመጉዳት ወደ ኋላ አትልም በማለት ነገሮች ሲጨንቃት ሲጠባት ማስተካከል የማትችለው ነገር ሲሆን ህሊናዋ በጣም ሲወቅሳት እንግዲህ ለኪሩቤል ሁሉንም ነገር ነገረችው። በሰዓቱ እንግዲህ ኪሩቤል በጣም ተቆጥቷት ነበረ። ብዙ ነገር ሊያደርጋት ሞክሮ ነበር። ከዛ በኋላ ነገሮችን ካሰብኩ በኋላ ከወሰንኩ በኋላ እጠራሻለሁ አላት ማለት ነው። ከዛ በኋላ ለልጇ ብላ ሁሉንም ነገር እንዳደረገች ጽናትንም ቀርጻ የሰጠቻት እሷ እንደሆነች ከነገረችው በኋላ ያው ቸግሯትና ከፍቷት እንደሆነ ይህን ነገር እንዳደረገች ኪሩቤል ሲረዳት ከእንደገና ሀሳቡን ቀይሮ ቀለበት ለቤቲ ሊያስርላት እንደሆነ አስመስሎ ቤቴን እንዳፈቀራት እንደወደዳት ወደ ፍቅራቸው እንደተመለሱ አስመስሎ ቤቲ እንግዲህ አይኗ ጉድ እንዲያይ በቃ ጽናትን ልብ እንደሰበረችው የልብ መሰበር እንዴት እንደሆነ በሰው ልጅ ላይ መጥፎ ነገር ማድረግ ምን ያክል ዋጋ እንደሚያስከፍል ባይኗ እንድታይ ያውም ጽናት ፍት እርድብን እንድትል አድርጓታል ማለት ነው። እንግዲህ እሷ ለኔ ቀለበት ይደረጋል ብላ ቤቲ ቁጭ ብላ ስትጠብቅ ጽናትን እየገለፈጠች ቁጭ ብላ ጽናት ግን ሁሉን ነገር ተቋቁማ ለሚያፈቅሩት ሰው ደስታ መኖር ነው በማለት እንግዲህ የምትወደውና የምታፈቅረው ወድሻለሁ አገባሻለሁ ብሎ የዋሻት ሰው ቀለበት ሲያስር ለማየት ተዘጋጅታ እያለች ባለበት አጋጣሚ እንግዲህ ነገሮች ተቀይረው ለቤቲ የተባለው ቀለበት ለጽናት ሆኗል ማለት ነው። ስትገለፍጥ የነበረችው ቤቲ ተገለፋጭ ሆና ማለት ነው። ጽናት እንግዲህ 3 ጥፊ አከናንባታለች ማለት ነው። ሰራተኛዋ እንደዛ በማድረጓ እሷን እንደዛ እንድትቀርጽ በማድረጓ እንደዚህ በመገልፈጧ 3 ጥፊዋን ከቀመሰች በኋላ ቤቲ ሁሉንም ሰው እየወቀሰች እኔ አልፈለግም ወይ አልወደድም ወይ ምን ያንሰኛል ቆንጆ አይደለም ወይ በማለት ራሷን የበታችነት ስሜት ተሰምቷት ሁሉንም ዞር ዞር እያለች እየጠየቀች ነበር። ግን ደግሞ ለጥያቄዋ ማንም መልስ አልሰጣትም። ዝም ጸጥ ከማለት ውጭ ሌላ ምንም አይነት ምላሽ ሊኖራቸው አልቻለም። ምክንያቱም የሷን ክፋት ምቀኝነት በደንብ ድብና አድርገው ስለሚያውቁ ሰው ምንም አይነት መልስ ለቤቲ የሰጣት ሰው የለም። ግን ደግሞ እሷ እብድ ነው የሆነችው። ራሷን አታቅም።
በቃ እንደዚህ ነው የምትወራጨው ምናምን በቃ እነሱ ግን በዚህ ሁኔታዋ ኪራም ያዘነ ይመስላል፣ ጽናትም ያዘነች ትመስላለች። የቤቲ ሁኔታ ቢያሳዝንም ግን ደግሞ እንደዚህ የሆነችው በስራዋ ነው። ሰው እንግዲህ ሁላቸውም ተከትለዋት ገብተው ነበር። እንግዲህ ቤቲ አውቃ ነው የምታብደው እያስመሰለች ይሁን እብድ የመሰለችው ወይስ ደግሞ የእውነት ይሆን? እኔ ሲመስለኝ ምሩ ጠርጥራለች። እያስመሰለች ነው ቤቲ አታስመስል እያለቻት ነበር። ሶ ቤቲ እያስመሰለች ነው ወይስ የእውነት አብዳ ነው? በቀጣይ ክፍል እናየዋለን ማለት ነው። ቤቲ የሆነ መላ ዘዴ ተጠምቃ ኪራን አሁንም ለማጥመር ትሞክር ይሆን ወይስ ደግሞ ተስፋ ቆርጣ ትሄዳለች ብላችሁ ታስባላችሁ? ሰራተኛዋንስ ልጇን ምን ታደርግባት ይሆን? እሰራልሻለሁ እያለቻት ነበር። አውቃ የሆነ ያበደች የመሰለች የሆነ ነገር ማድረግ አስባለች መሰል። የእውነት ካበደች ግን ያው እንግዲህ ጸበል ወስደው ያድንትናለች ብዬ አስባለሁ። ከዚህ በኋላ ኪራና ጽናት እንግዲህ ወደ ድሮ ፍቅራቸው ተመልሰው ዘና ፈታ እያሉ በሳቅና በፈገግታ ይመጣሉ ብዬ አስባለሁ። ባይ ባይ። ወዳችኋለሁ። በቀጣይ እንገናኛለን።